Hello, this is Microphone Media. Please like, subscribe, and share. Thank you. ጤና ይስጥልኝ እንደምን ዋላችሁ እንደምን አደራችሁ በመላው ዓለም ላይ ያላችሁ አድማጮቻችን ሰላም ለእናንተ ይሁን። ይህ ማይክሮፎን ሚዲያ ቁጥር 2 ነው። አዲስ ቻናላችን ነው። አድማጮቼ በጣም ብዙዎች ሰብስክራይብ ያደረጋችሁ ነው። በጣም ነው እናመሰግነው። ግን ከእናንተ የባሱ ደግሞ አይተው ምንም ነገር ሰብስክራይብ ያላደረጉ እየወጡ ነው በጣም ብዙዎችና ሰብስክራይብ አድርጉ በሏቸው። ሰብስክራይብ አድርገው ኦል የምትለዋን አይጫኑም ያሉት። ስለዚህ ሰብስክራይብ አድርገው የደወል ምልክቷን ይጫኑና ኦል እንዲሉ አስታውሷቸው እያለ ጉግል እየላከልን ነውና አድማጮቼ አዲሱ ቻናል ሰብስክራይብ ላይክ እና ሼር በማድረግ እንድታበረታቱት አዲሱ ቻናል እናስተዋውቃለን። በጣም ብዙ ሰው ሰብስክራይብ ያደረገ ነው። ብዙ ሰው እየተከታተለው ነው ያለውና ይሄንን ቻናል ለአሁን ጊዜ በጣም ጠቃሚ የሆነ የኢትዮጵያ ሕዝብ መስማት አለበት። የኢትዮጵያ ሕዝብ ልሳኑ ተዘግቶ ነው ያለው እዛ ኢትዮጵያ ውስጥ ያለውና ይሄንን ቻናል የከፈትነው ሆን ብለን ለኢትዮጵያ ማህበረሰብ የሚጠቅም የሚያተርፍበትን ህይወቱን የሚያተርፍበት አሁን ሌላ ምን ትርፍ ሊገኝ አይችልም። ኢትዮጵያ ውስጥ ህይወቱን የሚያተርፍበትን ነገር ነው ስናገኝ ወደ እናንተ ሐቅነቱን አረጋግጠን የምናመጣው እንዲጠነቀቅ እንዲማር እንዲያተርፍበት። ይሄንን ያልኩ እንግዲህ አንድ በጣም ትልቅ ዜና ይዤላችሁ መጥቻለሁኝ። በጣም ሰበር ዜና መባል ያለበት ነው። 2 ድሮኖች ተመተው ወድቀዋል። የት ነው የተመቱት? የማን ድሮን ናቸው? መቼስ ይህን ሁሉ ወደ እናንተ እናመጣላችኋለን። ከኛ ጋር እስከ መጀመሪያ እስከ መጨረሻ ተከታተሉት። ከዛ ቀደም ብለን ግን አሁን አፋር ውስጥ ያለውን እንገራችሁ። አፋር ከፍተኛ የሆነ ጭንቅና ከፍተኛ የሆነ የጦር አውድማ ለማድረግ አብይ አህመድ በትልቅ ሁኔታ እየሰራበት ያለ ክልል ነው። የአፋር ህዝብን ለማርገፍ በጣም ጥቂት ህዝብ ነው። ምክንያቱም ሰርቶ አደር ስለሆነ አልምቶ አደር አርብቶ አደር ማለት ስለሆነ ወንዶቹ ብዙ ጊዜ ርቀው ነው የሚኖሩት ከቤት ከእንስሶቹ ጋር እና ብዙ አይዋለዱም። ብቻ ብዙ ህዝብ የሌለው ሰፊ የመሬት ቆዳ ያለው በጣም ደግሞ በኢትዮጵያ ትልቁ ሀብት ያለው ጨውን የመሰለ ጨው ኢትዮጵያ ውስጥ ለዛ 130 በለው 140 በለው ህዝብ የሚጠቀምበት አፋር ውስጥ ነው ያለው። ኢትዮጵያ ቀርቶ ለአፍሪካ ቀንድ በሙሉ አረቦቹንም ጨምሮ ሊያበራ የሚችል ኤነርጂ ሊሰጥ የሚችል ደግሞ ጂኦተርማል አለ። የሰለጠኑ ሀገሮች እነዚህ ስካንዲኔቪያን ሀገሮች ስዊድን፣ ኖርዌይ የሚጠቀሙበት በጣም ትንሽ ነው ያላቸው፣ ግን ከፍተኛ የሆነ ኃይል ያለው ነው። አፋር ውስጥ ያለው ግን አርታሌ ውስጥ ያለው ይሄ ከውስጥ የሚፈልቀው ለአፍሪካ በሙሉ ሊያበራ የሚችል ኃይል ነው። የአባይ ግድብን ምን ልበላችሁ 1000% የሚበዛ ኃይል ያለው ነው። ሌላም ብዙ ለም የሆነ መሬት ያለው ነው። ብዙ እንስሳ ያለበት ክልል ነው። ይህንን ህዝብ ግን የጦር አውድማ አድርገህ ማጥፋት ይፈለጋል። የኦሮሞ ብልጽግና ኦሮሞ አይደለም፣ ኦሮሞ ህዝብ አይደለም ማለት ያለውት በደንብ አድርጋችሁ አዳምጡኝ። የኦሮሞ ህዝብ የዋህ ህዝብ ነው። ህዝባችንን አድነዋል። ከአብይ አህመድ እየደበቀ አድነዋል። ንብረት ህዝባችንን አድነዋል። የዋህ እንደሆነ ደግሞ አውቀዋለሁ። እኔ ከእነሱ ጋር ለአጭር ጊዜም ቢሆን ኑሬ ያለሁ ኢንቨስትመንት ነበረኝ ኦሮሚያ ክልል ውስጥ። ስለዚህ የኦሮሞ ህዝብ እያልኩ አይደለም። የኦሮሞ ብልጽግና እነዚህ በጣት የሚቆጠሩ ጥቂት የሆኑ ስግብግቦች በስልጣን ምን ልበላችሁ ያበዱ ያረሩ ህዝብ ቢረግፍ ቢያልቅ ጥቂት ማብረጃ ብለህ የታመመውን በሽተኛውም ህፃኑም የ12 የ13 ዓመት ህፃናት ወታደር እያደረጉ የላኩ እንደሆነ አሳይተናቸዋል። በፎቶግራፍ የተነሳ በፎቶግራፍ ሃርድ ኮፒ ልገንላቸዋል። ሂዳችሁ ቻናላችን ላይ የዛሬ ወር አካባቢ ህፃናት ሳይቀር ወስድ የሚልኳቸው ጥቂት ማብረጃ እያሉ ነው። ይህንን ያክል ጭካኔ ያላቸው ናቸው እነዚህ የኦሮሞ ብልጽግና ከኦሮሞ ብልጽግና ፕሬዚደንቱ ጀምሮ የሚያደርጉት ያሉት እና አሁን ትልቁ የጦር ሜዳም ለማድረግ የሚፈልጉት ያሉት በዛ ኤርትራ፣ በዛ ጅቡቲ፣ በዛ የትግራይ፣ በዛ የኢትዮጵያ መጥቶ እዛ እንዲፋለም ነው የሚፈልግ ያለው። ስለዚህ መታወቅ ያለበት አሁን ምንድነው ሲያረጉ የዋሉት ዛሬ ዞን 2 ውስጥ እንግዲህ በዞን የሚከፋፈለው የአፋር ቦታዎች ዞን 2 ውስጥ መጋሌ፣ አብዓላ፣ ኩናባ፣ አርቢቲ፣ አፍዴራ እነዚህ 5 ወረዳዎች ሰልፍ ካልወጣችሁ ብሎ አስገድዶ በተለይ ደግሞ ከሌላ አካባቢ በአውቶቡሶች ሰዎች አምጥቶ ሰላማዊ ሰልፍ ሲያደርግ ነው የዋለው። ለትግራይ ሰራዊት ሲሳደብ ለህወሓት መሪዎች ሲሳደቡ ጽፈው ከአዲስ አበባ የተላከላቸውን ጽሁፍ ይዘው ነው የዋሉት። ይታያችሁ እንግዲህ የአፋር ህዝብ የሚጽፈው የሚጠቀመው በቁቤ ነው፣ ልክ እንደ ኦሮሚያ ማለት ነው። ተጽፎ ሲደረግ የነበረ ግን ግዕዙ ነው። በግዕዙ ተጽፎ መፈክሩ ሁሉ ከአዲስ አበባ ተጭኖ ይዘውላቸው መጥተው ሰላማዊ ሰልፍ ሲያደርጉ ነው የዋሉት። እና ይህንን ጥንቃቄ እንዲያደርጉ አፋር ይህንን ቻናል እንደነገርናችሁ ህዝብ እንዲተርፍበት ህዝብ እንዲጠነቀቅበት አንፈልግም እንዲል እንዲቃወም በሚችለው ያክል እንዲቃወም ስለሚረዳ ተጠንቀቁ። እንደዚህ አይነት ጥፋት እየመጣባችሁ ነው የምንለው። ይህንን እያልኩኝ አድማጮቼ አሁን ወደ ትልቁ የምትጠብቁት እርግጠኛ ነኝ እነዚህ 2 ድሮኖች የት ነው የተጣሉት ማንስ ነው የጣላቸው ብላችሁ እየጠበቃችሁኝ እንደሆነ አውቃለሁኝ።
በተለይ ደግሞ አሁን ምንድነው ዳታ በጣም ተወደዋል ምናምን ይያላችሁ ነው ግን ምን ማድረግ አንችልም ከዚህ በታች ማሳጠር አንችልም ገፋ ካለ 12 ደቂቃ ነው ይዘንላችሁ ምን መጣው እና ብዙዎቻችሁ ገባ ወጣ ስትሉ ምንም አንይዝባችሁ ግን ያመለጣችሁ እንደሆነ ግን እንነግራችሁ እንፈልጋለን ዜናው ዋናው ትክክለኛው የሚጠቅመው የት እንደሆነ ስለማታውቁት አጠራ ያለ ቪዲዮ ስለሆነ ጨርሳችሁ ብታዩት ነው የሚሻለው ይያልኩኝ እንግዲህ አሁን እንደምታውቁት ኢትዮጵያ ሱዳን ውስጥ ያለው ጦርነት ኤርትራም ገና አልተጨመረችበትም አለችበት እዛ ሱዳን አካባቢ እንኳን ግን ያለው ጦርነት በአንድ አገር ነው የሚመራው ዩናይትድ አረብ ኤሚሬት ነው የምትመራው ይሄንን የአፍሪካ ቀንድ ለማተራመስ ተነስታ ያለችው ዩናይትድ አረብ ኤሚሬት አሁን ስለ ድሮኖቹ ነው ማወራላችሁ ያለው ስለዚህ ዩናይትድ አረብ ኤሚሬትስ ደግሞ ምን ታረጋለች ሱዳን ከአርኤስኤፍ የሚባለው ይሄ ከዋናው ፕሬዚደንት ከአልቡርሃን ተነጥሎ ለራሱ ሲዋጋ ያለውን እሱን ነው የምትደግፈው ዩናይትድ አረብ ኤሚሬትስ በማናርጋ በኢትዮጵያ ሁሉም ነገር የሚላከው በኢትዮጵያ ተደርጎ ነው ጦር መሳሪያው ገንዘቡም ምኑም በኢትዮጵያ አርጎ ወደ አርኤስኤፍ ይላካል ወደ ሐሚቲ ነው ስሙ ከሐሚቲ ደግሞ ወደ ኢትዮጵያ ተልኮ ከኢትዮጵያ ደግሞ ወደ ዩናይትድ አረብ ምን ይሄዳል ወርቅ በጣም በወርቅ ሀብታም አካባቢ ነው ይዘ ያለው ሐሚቲ አሁን እና ይሄንን እያደረገ ያለው ለሐሚቲ ደግሞ ድሮን ማን ሰጥቶታል ዩናይትድ አረብ ኤሚሬትስ ድሮኖች እየሄዱ ይደበድቡ ነበር ኤርትራም ሳይቀር ጎረቤት ሀገሮች ለሱዳን ምትግዙ ያላችሁ እንመታቸዋለን ብሎ ተፈክሮ ነበር ድሮኖቹ እንዲደበድቡ ይዘጋጃሉ ሱዳን ላይም ሲደበድቡ ነበሩ እዛ ሱዳን አካባቢ ደግሞ ምን አለ አርሚ 7 አለ የቲዲኤፍ አካል የሆነ ማለት ነው ሱዳን ውስጥ አይደለም ያለው ምዕራብ ትግራይ ውስጥ ነው ያለው ሸረሪና ብዙዎቻችሁ ሱዳን ውስጥ ያለው የትግራይ ሰራዊት ምናምን ይላሉ ደግሞ ለአልቡርሃን ለሱዳኑ መንግስት አግዞ ወደ ስልጣኑ ወደ ካርቱም የመለሰው አርሚ 7 ነው ምናምን ትላላችሁ እኛ አንክድም አናምንም አስተያየትንም የለንም አሁን ግን እዛ ልትደበድብ የመጣች የአርኤስኤፍ ድሮን በጣም ሶፊስቲኬትድ የሆነች ድሮን መጥቶ ጥለዋታል ማን የጣላት የሱዳን አርሚ ነው አርሚ 7 የቲዲኤፍ ነው ይሄ ነው ምንም እዚህ ዝርዝር ውስጥ አንገባም ግን ዞሮ ህዝባችንም የሱዳን ህዝብንም ከ1000 በላይ ህዝብ ሲጨፈጨፍ የነበረ ነው ሶም ይሄ ሰውዬ ብዙ ችግር የሚፈጥሩ ሴቶች እየደፈሩ የሚያስቸግሩ አንዱ ጊዜማ አንዱ ወቅት በጣም ተጠግተው ነበር ወደ ተፈናቅሎ የሚኖርበት ያለው ትግራይ ከምዕራብ ትግራይ የተፈናቀሉትን ህዝባችንን ተጠግተዋል ተብሎ ብዙ ጮሆንበት ነበር ችግር እንዳይፈጠር ሴቶቹ እዛ ደግሞ ከምዕራብ ትግራይ ከወራሪ የምዕራብ ትግራይ ሰፍረው ያሉትን አምልጠው ቢሄዱ እዛ ደግሞ እንዳይደፍሯቸው እንዳያስቸግሯቸው ብለን ስንጮህ የነበረ ነው ግን አሁን በዛም ይሁን በዛ ምክንያት ማን እንዳባረረው አናቅም ሐሚቲ ተባሮ ሄደዋል እዛ አርሚ 7 አለ ጀግና የሆነ አርሚያችሁ ስለዚህ እንደምትታዩት ያላችሁ ስዕሉን ይቺ ድሮን መድኃኒየ ግደይ ነው ይለጠፈውና ላንብላችሁ ነሐበሬታኹም በትግርኛ ነው የጻፈው ለሐበሬታኹም ሰራዊት ሱዳን በአርኤስኤፍ ትውነን ስትራቴጂክ ድሮን አሎ ኣብ ማሕበራዊ ሚዲያ ዝተዘርግሐ ምስሊ ናይ ውግእ ድሮን እናተ ቃጸለት ትረአላ ይላል እና ይሄንን የአርኤስኤፍ የነበረችውን መጥቶ ጥለዋል ነው ሚል ያለው እንደምታዩት ያላችሁ ስዕሉንም ወድቃ ተከስክሳለች ሌላ ድሮን ደግሞ ሁለተኛው ደግሞ የት ነው የተከሰከሰው ማን የከሰከሰው ማን ያጠፋው የምትሉት ደግሞ እሱም ጥሩ ጥያቄ ነው እሷንም ላሰማችሁ ከኔ ጋር ቆዩ ይሄንን ድሮን ደግሞ መጥቶ የተጣለው የሚለን ያለው ስታሊን ነው ሪፖርት አድርገት ያለው አሰማቸዋለሁኝ በአፋርና ወደ አሰብ በኤርትራ መሬት ላይ አንዲት ድሮን ተመታ ወድቃለች ማን የጣላት እስቲ ከሱ ከስታሊን የአንድ ደቂቃ ዜና ነች እሷን እናዳምጣት ከሱ ቴክኒካል ችግር ነው አየራል ይልማን ጠይቁት እስቲ ድንበር አካባቢ ወደቀው ድሮን ምን ሆኖ ነው በሉት ቴክኒካል ነው ሐጂ ኢብራሂም ለመምታት ሄደ ነው ድንበር አፋር ድንበር ወደ ማዶ አታቆም ጆለኬት አደረገው ድንበሩ አታቆም የኢትዮጵያና የኤርትራ ድንበር በአፋር በኩል አካባቢ እንደሆነ አታቆም ድንበሩ አታቆም ጂፒኤስ የላትም ድሮኗ እና ሐጂ ኢብራሂም ፍለጋ ነው ሄደችው ያቺ ድሮን ቴክኒካል ነው አይደለም የወደቀችው ቴክኒካል ነው ቄሱም ዝም ምንም ዝም ነው የሚባለው ዝም ያም ዝም ሲሳይ አገና ይሄን ሊያወራ አይችልም መረጃ ስለሌለው እንዳይመስላችሁ እነ ይልማ መራሳ ያው ጠፋችሁ አድራሻው ጠፋኩ እንደሚል እርግጠኛ ለአብይ ሪፖርት እንደሚያደርጉልኝ እና እንደዛ ነው ነገሩ
እንግዲህ ሚሊዮን ያለው በአፋርና በኤርትራ ቦርደር ያለው በቡሬ ግንባር መሆኑ ነው። አንድ ድሮን ተመቶ ወድቋል ነው ሚሊዮን ያለው። መነገር ካለበት ያው በሚመለከተው ይወጣል ግን ተመታ መጣሏንም ግን አረጋግጠዋል ማለት ነው ስታሊን። ይሄንን ይያልን ይሄንንም በጣም ለኛ ይመለከተናል፣ ለሁሉም ለኢትዮጵያው ይመለከተዋል፣ ለትግራይም፣ ለአፋርም፣ ለኤርትራም፣ ለሁሉም ለአማራውም ይመለከተዋል። ስለዚህ በተቻለ መጠን የትግራይም ይሄንን በደንብ አስረግጬ የምነግራችሁ የትግራይ ሰራዊት TDF ራሱን የሚከላከልበት አለው የሚከላከልበት ራሱ ሁሉንም ነገር አለው። ይሄ አለው ማለት አልፈልግም። አለው ይከላከላል። እንደ ድሮ አይደለም 9000 ልዩ ኃይል ይዞ አይጠብቅህም። 9000 ልዩ ኃይል ይዞ አንተ ግን የኤርትራ፣ የአማራ፣ የመላው የኢትዮጵያ መከላከያ ሰራዊት፣ የሶማሊያ፣ የዩናይትድ አረብ ኤምሬትስ፣ የቻይና፣ የቱርክ፣ የኢራን ረዳቶች ይዘህ ሌሎችም ወዘተረፈ ይዘህ እንኳን አላሸነፍክም። እንኳን አሁን አማራ ከሱ ጋር ሆነው አፋር ከሱ ጋር ሆነው ኤርትራ ከሱ ጋር ሆኖ ይቅርና ኦሮሞው ከሱ ጋር ሆኖ ይቅርና ያኔ እንኳን ሁሉ የኢትዮጵያ ህዝብ ሁሉ የኤርትራ ኃይል ሁሉ የዩናይትድ አረብ ኤምሬት እና የቻይና ትጥቅ ተልኮልህ አላሸነፍክም። ስለዚህ አርፈ ብትቀመጥ ይሻልሃል ነው። አሁን ጦርነት ትግራይ ውስጥ ከተጀመረ የኦሮሚያ አዛውንቶች ብለዋል ብዬ እንደነገርኳችሁ ሂዳችሁ ቪዲዮውን እዩት። ፈሩ ሊሸሹ ነው ብያችሁ የነበረውን ከተነሳ ኦልሬዲ ኢትዮጵያ የምትባል አትኖርም። አሁን ያለው የኢትዮጵያ ካርታ ይቀያየራል። ከኖሮችም ነው እነሱ አይኖሩም ስልጣን ላይ ያሉት። ምክንያቱም አሁን እንደ ድሮ አይደለም። እንደ ድሮ አይደለም። አሁን ሁሉ ነገር አለን። አንድ ተራራ ስለቆኩ ምናምን ማለት አይደለም። ድሮን ሊያሸንፍልህ አይችልም ጦርነት። ድሮን ፎቅ ሊያፈርስ ይችላል ወይ አንድ ታንክ ወይ አንድ ምናምን መካናይዝድ ካለ እሱን ልታቃጠል ትችላለህ። ግን መካናይዝድ የለውም አሁን የትግራይ ሰራዊት ምንም አስረክበዋል። ምክንያቱም ተተኳሻቸው ምናምናቸውም እነሱ ማግኘት ከባድ ነው። ደግሞ አሁን ይቀበልሃል እንደዛ ጦርነቱ ከጀመርክ። ይህንን እያልኩኝ ለአሁን እዚህ ይበቃኛል። እስከሚቀጥለው ጊዜ ድረስ ሰላም፣ ደህና ዋሉ፣ ደህና ደሩ። ቻው። ሼር ላይክ አድርጋችሁ ውጡ።